ለዘመናት ስንመኝ የነበረው ነዳጅ የማውጣት ፍላጎታችንን ህልማችንን እውን የሚያደርገው ሪፋይነሪ በአንድ ወር ባነሰ ጊዜ ውስጥ ስራ ይጀምራል። በዚያው ሰሞን በቅርቡ የተፈራረምነው የማዳበሪያ ፋብሪካ ስራ ይጀምራል። ሁሉን አካታች የኢኮኖሚክ ስርዓት ለመዘርጋት ብዝሃ ዘርፍ የሆነ የኢኮኖሚክ ሴክተር ለማነቃቃት የምናደርገው ጥረት ውስጥ የግብርና ሴክተር ያለው ሚና ከፍተኛ ነው። ይህ ሚና ግን ዋናው ግብአቱ ማዳበሪያ ከውጭ ስለሚገባ መግዛቱም ማጓጓዙም ማድረሱም በጣም ከፍተኛ ችግር ስላለበት ማምረት የሚገባ ልክ እንዳናመርት በተወሰነ ደረጃ ጫና ነበረው። ያንን ጫና ለመቅረፍ በሀገር ውስጥ ማምረትና በሎካል ከረንሲ መግዛት መቻል የኢትዮጵያን አርሶ አደሮች የረጅም ጊዜ ጥያቄ የሚመልስ ጉዳይ ነው። የማዳበሪያ ፋብሪካ በጣም ሜጋ ፕሮጀክት ነው። ልክ እንደ ሌላ ህዳሴ የሚታይ ነው። ላይ የኢትዮጵያ መንግስትና ዳንጎቴ በትብብር በኢትዮጵያ ውስጥ 2 ላይን ያለው 3 ሚሊዮን ቶን በአመት የሚያመርት እና ከጋዝ ከምናመርትበት እስከ ፋብሪካ እስከ ጎዴ ድረስ ያለውን ከ100 ኪሎ ሜትር በላይ የፓይፕላይን ዝርጋታ የሚያካትት ስራ ነው። እንግዲህ ማዳበሪያ ምርት ብዙውን ጊዜ ሌላ ምርት ያስፈልጋል። የጋዝ ምናምን ሊኖር ይገባል። ስለዚህ የጋዝ ምርታችንን ተጠቅመን ማዳበሪያ ፋብሪካ ማቋቋም እንግዲህ እርሻን በጣም ያዘምነዋል። እርሻ ምርታማነት ያደርጋል። በአጠቃላይ የገበሬው ኑሮ ይሻሻላል። ከዛ ደግሞ ከውጭ የምናስመጣው ማዳበሪያ ደግሞ በጣም ብዛት አለው ከ1.5 ሚሊዮን በላይ ነው እና ያንን ደግሞ ያስቀራል። ስለዚህ የውጭ ምንዛሪ ያስገኛል። ለሀገር ምርታማነት ፉድ ሴኩሪቲን ኢትዮጵያ የተሟላ ለማድረግ በጣም ከፍተኛ ጠቀሜታ ያለው የማዳበሪያ ፕላንት ነው። በሰዓቱ እንድናገኝ ወደብ ላይ እስኪገባ የሚጓተተው የሚቆየው በተፈለገበት ሰዓት ለማግኘት በሀገራችን ውስጥ ስለሆነ ትልቁ የመጀመሪያው እፎይታ ይሰጠናል። በሰዓት ለማግኘት አመቱን ሙሉ ተጠቃሚ እንድንሆን የዶላርን ከውጭ የሚገባው ምንዛሪ በመቀነስ በኩልም ለኛ በተመጣጣኝ ዋጋ እንድናገኝ ይረዳናል የሚል ሰፊ እምነት ነው በሱ ላይ ያለን እና ምርታችንን እንደልብ በተለይ አሁን የተለያዩ አትክልቶችን ሽቶችን በመናን ሁሉም ማዳበሪያ ፈላጊ ስለሆነ እንደልብ በተፈለገው ሰዓት ለማግኘት ይረዳናል የሚል ተስፋ ነው ያለው። ስለዚህ አሁን ደግሞ እዚህ ከተመረተ ገበሬ የፈለገው ያለልቡ በፈለገው ጉዳይ ማግኘት ስለሚችሉ በጣም ገበሬቱን ያሳድጋል፣ ምርቱን ያስጨምራል ብዬ ነው። አይተናል። ሰርቶን እንደሚያሳይም አይተናል። በአባይም አይተናል። ይህንን ፋብሪካ ደግሞ ይህን ውሳኔ መውሰዱ በተለይ ለአርሶ አደር በጣም ጠቃሚ ውሳኔ ነው። ይሄ ትክክለኛ ወቅቱን የጠበቀ አቋም ነው። ይህን መንግስት ይህን አቋም መውሰዱ ራሱ በጣም በበኩሌ በጅማ ዞን አርሶ አደር ስም ማመስገን ፈልጋለሁ።